ክፍተት እየፈጠርሻለሽ አሁንም ቢሆን አንቺ ነሽ። መንገድሽ አይደለም አንቺ ራስሽን ማስከበር ማትችይ ከሆነ ባለቤትሽን ማስከበር ማትችይ ከሆነ በአንቺ በቁጥጥርሽ ውስጥ እሱ ማስገባት ማትችይ ከሆነ በጣም ለአንቺም ከባድ ነው፣ ለእሱም ከባድ ነው። ብዙ ነገር ከባድ ነው ያለው ከይቅርታ ጋር ማለት ነው። ይሄን ነገር እኮ ማድረግ ያለበት እሱ ነበር አይደለም። እኔ ሩታ ጋር የሩታ ወዳጅ ነኝ ብለው የሚመጡ ሰዎች እውነት ለመናገር በጣም ያሳዝኑኛል። በጣም ነው የሚገርሙኝ ማለት ነው። እኔ ሩታ አብርሽን አስራ እንድታስቀምጠው ነው የሚፈልጉት። በር ዘግታበት ነው ወይስ እስር ቤት ወስዳ አስገብታ የራሷ እንድታረገው ነው የሚፈልጉት? እኔ ምን አይነት ንግግር እንደሚናገሩ ራሱ እኔ አንዳንዴ አይገባኝም። እውነት ነው የምላችሁ። እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት ስናይ ማለት ነው እኔ የሚያመጡት ነገር ምንም ግራም ያጋባይ ነገር ነው። እቺ ልጅ እኮ እሷ አይደለም እየገፋች ያለችው እሱ ነው ገፍቶ የሄደው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ በማድረጋችሁ ማበረታታችሁ እንዳይለየኝ በማለት እንግዲህ እውነት ለመናገር የማታ ቪዲዮ አይታችኋል። ሩታን የሚወቅስ ነው የሚበዛው ማለት ነው። ሩታ ናት እንዴ ጥፋተኛ? እስቲ ተመልካች እናንተ የምትሉት እናንተ የምታስቡት ሩታ እዚህ ጋር ምን ያደረገችው ነገር ምን ያጠፋችው ነገር አለ እንዴ? ትናንትናም ጀምሮ እኮ እየገፋ ያለው እየሄደ ያለው ሴት እያመጣ ያለው አብርሽ ነው እንዴ? እኔ አላቅም። እሷ ጋር የሚመጡ ሰዎች ወይስ እሱ የእሱ ተላላኪ ናቸው እሱ ነው የሚልካቸው ወይስ ደግሞ የማስተዋል አይምሮ የላቸውም ወይስ ደግሞ ንግግር አይችሉም ነው ወይስ በማስተዋል አይሄዱም ነው? እኔ ግራ ነው የሚያጋቡኝ። እውነቴ ነው የምላችሁ። አሁን እዚህ ጋር እውነት ከሚገርማችሁ ነገር ማለት ነው አንቺ ነሽ ቤትሽን መምራት እንትን ያቃተሽ አንቺ ነሽ ምን ታደርገው ሩታ አስራት አስቀምጠው እንዴ? እሷ ለሷ እኮ ነው የሚገባት። እሱ ነው እኮ ተናግራለች አይደል? እሱ ነው ለኔ ማድረግ የሚገባው። እሷ እኮ ወደ ወንድ አልሄደችም፣ ወንድ አልቀያየረችም። ወንድ በየጊዜ ወይም አብርሽ ለማናደድ አብርሽ ለማብሸቅ ብላ ከወንድ ጋር እኮ ተንዘላዝላ አልመጣችም። መጀመሪያ የነበረ ነገር አዎ አብርሽ ከሚያረጋት ነገር እሷም ሩታ የምታረጋቸው ነገሮች ነበሩ። ግን ልጅ ሲመጣ ደግሞ የልጅ እናት ነኝ ልጄ ነገ ከኔ ምንድነው የሚወርሰው ምንድነው የሚማረው ብላ ቀጥ ብላ ቆማለች ማለት ነው። ስለዚህ አሁን ማስተካከል ያለበት አብርሽ ነው ወይስ ሩታ ናት? ሰዎች ምን ይሆናችሁ ነው? እስቲ በማስተዋል ነው። ዝም ብላችሁ አብርሽ እንደመራችሁ እንደነዳችሁ አትምጡ እንዴ። እሱ እንደፈለገ እንዲህ ነው ሲላችሁ እናንተ አዎ ብላችሁ አትምጡ። በማስተዋል ነው። እንደ እህታችሁ እንደ እናታችሁ ወይም ደግሞ እንዳክስታችሁ እንደ ታናሽ እንደ ታላቅም እያያችሁ በማስተዋል ይሄ ነገር ትክክል ነው ወይስ ትክክል አይደለም ናገራው ነገር ለተመልካችም ቢሆን ለራሴ ላይምሮይም ለሷም ለሩታም ይሆናል ወይ ብላችሁ በማስተዋል ነው። ዝም ብላችሁ እንደፈቀዳችሁ መታችሁ እኛም እንደፈቀዳችሁ እየመጣችሁ እንደፈቀዳችሁ ስለምንቀበላችሁ ዝም ብላችሁ ተጨማልቃችሁ አትምጡ ባካችሁ እንዴ። ሩታ ምንም ያጠፋችሁ ነው የገፋት አብርሽ ነው። አሁን ደግሞ ብሎ ደብዳቤ ለምን መላክ አስፈለገ? ደብዳቤ መሄድ ሲፈልግ እኮ ከሩታ ጋር እኮ አብርሽ ዱሮ ነው የሄደው። ዱሮ ገና ሳታረግዝ በፊት እኮ ነው አብርሽ የሄደው። ሩታ መቁረጥ አቅቷት ነው እንጂ እኮ ድሮ ነበረ ትቷት የሄደው እንዴ። ዛሬ ልቧን ለመስበር ለማሳዘን እውነት እኔ ያሳዘነችኝ እውነት ለመናገር ደብዳቤው ስትከፍተው በጣም ነው ያሳዘነችኝ። እውነት ልቧ ምን ያህል እንደተሰበረ ምን ያህል ውስጧ እንደቆሰለ በፊቷ ማየት ትችላላችሁ። ከምሬ ነው የምላችሁ። በጣም ነው ያዘንኩት። እኔ ሩታ ከአብርሽ ጋር ለመሆኗ መኖር ያቅታታል ማለት አይደለም፣ ግን አራስ ናት ገና አዲስ የመጀመሪያ ልጇ ነው። የመጀመሪያ ልጅ ደግሞ አላቅም ምን አይነት ስሜት እንዳለውና የመጀመሪያ ልጇ ነው። ገና በመጀመሪያ ልጇ እንደዚህ አይነት ስሜት እንድታስደነግድ አብርሽ ስላረጋት እውነት በጣም ነው ያዘንኩት ማለት ነው። በጣም አብርሽ እኔ አላቅም ነገ ለልጅህ ምን አይነት ማስታወሻ እያስቀመጥክለት እንደሆነ አላቅም። ምን አይነት አባት እንደሆን ነገ ቪዲዮ ማየቱ አይቀርም። እናቱን በዚህ ደረጃ ላይ ልቧን መስበር ለምን እንዳስፈለገ አላቅም። ስለዚህ እኔ ሩታ በጣም አዝኜላታለሁ ማለት ነው። እና የምትመጡ ልጆች ደግሞ እሱ ሲልካችሁ ደግሞ የሚገርመው ነገር አንቺ ነሽ እንደዚህ በመተት ምንም በመተት አይደለም። እናንተ መተት እያላችሁ ሀገራችን ላይ መተት አታስፋፉብን። ከምር መተት እያስፋፋችሁብን ነው። ምክንያቱም ብዙ ማያውቅ ብዙ ስለመተት ስለምናምን ስለምንጥስ የሚያውቅ ሰዎች አሉ። ስለዚህ እነሱ እንዲሰሩ እያስፋፋችሁ ነው። እናቴ አንዱ ጉልበተኛ በሆነ ነገር ካቃተው ወይ ሄዶ እናንተ እንዳላችሁ መተት ምናምን እያላችሁ በእናታችሁ ሀገራችን ላይ አታስፋፉብን። አረ በእናታችሁ ስለመተትና ስለኮታኮታችሁ ወደዛ እንዴ መተት እንትን ተብሎበት ነው በሳቱ እንትን ተብሎበት ነው በሳቱ። አብርሽ ዛሬ አይደለም እኮ መተት ስለተሰራበት አይደለም የሄደው፣ ድሮ ነው የሄደው። ድሮ
እንዴ ሩታ ስንት ነው ለምና ከስንት ሴት ነው ለምና ያመጣችሁ? ከስንት ሴት ጋር ነው የሄደው ሩታ? እንዴ ምን ነው ማስታወስ አቃታችሁ እንዴ? እና ዛሬ ሄርሜላ ስትመጣ ነው ሄርሜላ ያሰራችበት? መጀመሪያ ጥሩ ነበር አብርሽ፣ ከሴት ጋር አይሄድም ነበረ? ከሴት ጋር ሩታ ሳያንገላታትም ነበረ? ምን ሆናችሁ ነው መተት እያላችሁ እዚህ ሀገራችን ላይ መተት የምታስፋፉብን? ሀይ እናንተ መተት እዛ የለመዳችሁ ከሆናችሁ እዛው ተጨመላለቁብን፣ ሚዲያ ላይ አታምጡብን፣ ሌላ ምንም የማያውቅ አታስተምሩብን። ከምሬ ነው ምላችሁ። እንዴ ምንድነው 10 መተት እንዲህ ሆኖ ነው እንደዚህ ወጥቶ ነው በዚህ ገብቶ ነው በዚህ ወጥቶ ነው የምትሉት ማለት ነው። ትናንትናም ከሴት ጋር ነበረ ቂጥቂጥ ሲሄድ የነበረው፣ ከሴት ጋር ቦርሳቸው እያያዘች ነበረ ከኋላ ሲከተል የነበረው። ዛሬ ሄርሜላ ስለመጣች አይደለም። እስቲ ከሄርሜላ በፊት ስንት ሴት ነው እያስተናገደ የነበረው? ስንት ሴት ነው በህይወቱ መተው የተመላለሱት? ስለዚህ የምን መተት ነው የምታወሩት? ይሄ መተታችሁን እዛ ጥላችሁ ምታረጉት ነገር አድርጉ። አብርሽ ደግሞ ቢሄድ ለሩታ ብርቋን አይደለም፣ ትላንትናም ሄደዋል። በቃ እሷ ልጅ ማን ነው ያው ፍቅር ስላላት ቢሄድም መልሳ በይቅርታ መለሰችው እንጂ ትላንት ነበረ የሄደው። ስለዚህ ዛሬ አብርሽ ከሀገር የመውጣቱ ለሩታ ብርቋ አይደለም። ግን ከሚያሳዝነኝ ነገር ልጅ ይዛ አራስ ልጅ ይዛ የመጀመሪያቸው ልጅ ይዛ የልጁ ምን አይነት አባት እንደሆነ እኔ ልቧ ሲሰበር ያየሁት፣ ደብዳቤው ሲሰጣት ልቧ ሲሰበር ያየሁት፣ እውነት አዝኜላት አላቅም እንደዚህ ማለት ነው። በጣም ታሳዝነኛለች ሁሌ፣ ግን እንደ ዛሬ በጣም አሳዝናኝ አታቅም ማለት ነው። ደግሞ የምትቀባጥረው ነገር አንዴ ልጁ አሁን እዚህ ላይ የነበረው ልጅ የሚቀባጥረው ነገር አንዴ አንቺ ነሽ ትዳሩን ማስተካከል ትችያለሽ፣ እንደዚህ ማድረግ ትችያለሽ፣ እንደዚህ ማድረግ ትችያለሽ እንደዚህ ይላታል። መልሶ ደግሞ የእሱ ተላላኪ ደብዳቤ አምጥቶ ይሰጣት። ምን አይነት አካሄድ ነው የምትሄዱ? ለምንም ነገር እኮ አይመችም። ለምንም ነገር አይመችም ነገራችሁ ማለት ነው። ስለዚህ የመጣችሁት የሩታ ልብ ለመስበር ነው እንጂ እውነት ሩታ ለማጽናናት ሩታ ወዳችኋት እንደ እህት አይታችኋት ወይም ደግሞ እንደ አክስትም እንደምንም እንደ እናትም አይታችኋት አይደላችሁም። እናንተ የምትፈልጉት ነገር አለ፣ በዛ ደረጃ ነው። አብርሽ አሁን ሩታ በዚህን ደረጃ ሲሰብራት አብርሽ ሼሼ ገዳሚ እያለ ነው። አንዴ ለዋና ይሄዳል፣ አንዴ ለመዝናናት ይሄዳል፣ አንዴ ውጭ ሀገር ይሄዳል። ኧረ ተው በሴት ልጅ እንግፍ አለ። ተው ትንሽ ተራመዱ። ከምሬ ነው ምላችሁ። ይሄ አብዝቶ የሚራመድና በእኔ ላይ ምን አለብኝ ሚል መጨረሻው አያምርም። እኔ መጨረሻችሁ ነው የምፈራው። ከምር እኔ መጨረሻችሁ በጣም እፈራላችኋለሁ። እንደዚህ የሚያቅበጠብጣችሁ በተለይ አብርሽ፣ እኔ መጨረሻን ፈጣሪ ያሳምርልኝ። ከዚህ በፊትም ተናግሬያለሁ። መጨረሻን ፈጣሪ ያሳምርልኝ እና አሁን እውነት አብርሽ ለሩታ የሚያዝንላት ከሆነ ለሩታ ሚያስብላት ከሆነ ከንትና ጋር እኮ መገናኘት አልነበረበትም። ራሱ ማይችል አቅመ ደካማ ነው አትሉትም? ራሱ ችሎ የሚወጣ ሰው ነው። የሄርሜላ ድጋፍ እኮ አያስፈልገውም፣ ወይም ደግሞ የሄርሜላ ምክር አያስፈልገውም። ስለዚህ ለሩታ እውነተኛ ትክክል ለልጅ አባት ሆናለሁ ለሩታ ሚስት ሆናለሁ ብሎ የሚያስብ ሰው ሄዶ ከሴት ጋር ለጥፍ ብሎ ሩታ እንድታየው እንድትበሽቅ እንድትናድድ እንድታዝን አያደርግም። ያው ቪዲዮ ማየቷ አይቀርም አይደል? ታያለች፣ እሱም ታያለች፣ እሷም ያያል። ሁለታቸውም ይታያሉ አይደል? ቪዲዮ የሚለቁት ማለት ነው። ስለዚህ ያን ያህል ልቧን መስፈር ለምን አስፈለገ? ሩታ የሚፈልጋት ከሆነ ስለዚህ ትላንትም አብረር የኮለለ ሰው ነው፣ አሁንም ኮብለለለለ ብሎ የሄደ ሰው ነው። ለሩታ እዚህ ጋር መጣም ቀረም ምንም የሚጠቅማት ልጅ አለ ባይሆን ልጅቷ እውነቴ ነው የምላችሁ። እንደዚህ ወደ ሩታ የምትመጡ ሰዎች በቃ ራሷን ችላ እንድትቆም አድርጓት። ተዋት፣ አትበጥብጧት። እየመጣችሁ ልቧን አትስበሯት። እውነት ሴት ልጅ ናት። ካዘነችባችሁ በጣም መጥፎ ነው። ሴት ልጅ ያዘነበትና ያለቀሰበት ሰው መቼም አይቀናውም። መንገዱም ቅን አይሆነለትም፣ ስራውም ቅን አይሆነለትም፣ በእድሜው ቅን ሆኖ አይኖርም። ስለዚህ እናንተ እህት አላችሁ፣ እናት አላችሁ፣ እንደዚህ የምታረጉ እኔ በዚህ ውስጥ አልገባም በሉ። ከቻላችሁ አስታርቁ፣ ማትችሉ ከሆነ እዚህ ውስጥ አልገባም ብላችሁ ራሳችሁ ማግለል ነው ያለባችሁ እንጂ እየመጣችሁ የአብርሽ ተላላኪ የሆናችሁ አስሬ እንደዚህ በዚህ ወጣ በዚህ ገባ አትበሏት። በቃ ልጅቷ ራሷን አቋሟን ይዛ ትቁም። ከምሬ ነው ምላችሁ። ራሷን አቋማ ጎበዝ ጠንካራ ናት። እኔ የምትመልሳቸው መልሶች ራሱ እንዴት እንደሚያረጉኝ ከምሬ ነው ምላችሁ። በቃ ሴት ልጅ የምታኮራ ጀግና ማለት ነው። እውነት እናት መሆን የምትችል ማለት ነው። በቃ የሆነ እኔ አንዳንዴ ይዛችሁ የምትመጡ ነገር ሩታ ትላንት ያሳለፈችው ነገር የምትረሳው ነው አይደለም የሚመስላችሁ? አትረሳም። ጎበዝ ናት፣ ስማርት ናት። ሩታ በጣም ስማርት ልጅ ናት። በጣም የምትናገራቸው የምታወጣቸው ቃላቶች አንዳንዴ ያላት እርግታዋ ያው አንዳንዴ እውነት በጣም ነው የሚያስደምመኝ ማለት ነው። እና አንዳንዶቻችሁ ደግሞ
ይሄ ትናንት አብርሽ የሰራት ስራ ከሌላ ሴቶች ያሳልፋቸውም እሷን ለማናደድ ወይም እሷን ለማብሸቅ ምን ያህል ነገር እንደሰራው ምን ነው በሄርሜላ ነው እንዴ የጀመረው? አብርሽ በሄርሜላ ነው እንዴ ሴት እያማለለ ሲመጣ የነበረው? አይደለም እኮ ምን ሆናችሁ ነው? እና ሩታ ምትረሳ ነው የሚመስላችሁ? ሴት ልጅ ደግሞ አንዴ ከያዘች እስከ ሞታ መሬት እስከምትቀበር ነው እንጂ አትረሳም። ሰው የሰራትን ስራ አትረሳም። በተለይ ባሏን የሰራትን ስራ እንዴት ትረሳለች? አትረሳም እኮ። እናንተ ይሄ ዛሬ የተናገራችሁት ነገ የምትረሱ ከሆነ ሩታ እንደዛ እንዳይመስላችሁ። ደግሞ እያንዳንዱ ነጥብ እያመጣች ነው ጠብ የምታደርግላችሁ ማለት ነው። ስለዚህ የባካችሁ ሩታ በአንድ እግሯ እንድትቆም አድርጓት። በቃ ተዋት ከልጇ ጋር ልጇን ታሳድግበት። አራስነቷ እስቲ ታጣጥመው። እውነት እኔ በጣም ነው እንጀት የበላች። አራስነቷ እንኳን አይታችኋል? አራስ እንኳን አትመስልም። ፊቷ ላይ እንኳን ወዝ የለም። ከምሬ ነው የምላችሁ። እንዴ ተሸፋፍና አራስነቷን እንዴ አራሱ እኮ ፊቷ አባብጦ ቦርጩ መጥቶ ቦርጭ ሲቅርባት እሺ ፊቷ አባብጦ ሰውነቷ አምሮበት ፈካ ብሎ ነው የሚወጣው። ሩታ ግን ከመጀመሪያ ጀምሮ እርግዝና ከጀመረችው ጀምሮ የምታሳልፈው መከራ ይሄው አራስነትም ጠበቃት ማለት ነው። እባካችሁ እህት ያላችሁ እናት ያላችሁ ተዋት በቃ። እንዴ ተዋት፣ ለምን አታዝኑላትም? ተዋት፣ ወደ እሷ አትምጡ፣ ትኖርበት። ቤተሰብ አላት፣ እግዚአብሔር ይመስገን። እናት አላት፣ አባት አላት። እንደው እናትና አባት ባይኖራት መግቢያዋ የት ነበረ? እውነት ብር እኮ ሰው አይሆንም። ከምረኝ የፈለገ ብር ቢኖራችሁ ብር ሰው አይሆንም። ስለዚህ እስቲ በእናታችሁ እናንተ በተለይ አራስ የረገመው መጥፎ ነው። ከምሬ ነው መላችሁ። እናንተም እንዳታዝኑባችሁ ቤቷን ድርሽ አትሉ። ከቻላችሁ አርሷት። ምግብ አታለች ማለት አይደለም፣ ግን እሷ ጭንቀት አለባት። ማነው ይሄ ረጋ ብሎ ደስተኛ ውስጣችሁ ደስተኛ ካልሆነ እውነቴ ነው መላችሁ ውስጣችሁ ስብር ያለ ነገር ካላችሁ ማለት ነው የፈለገ ነገር ክትፎ ቢመጣላችሁ የፈለገ ምን አይነት ልበላችሁ እንደው የምግብ ራሱ ቃላቱ አጣኝ እኮ የፈለገ ነገር ቢመጣላችሁ ውስጣችሁ ደስተኛ ካልሆነ አትወፍሩም፣ ሰውነታችሁ አይመለስም። ስለዚህ ሩታ ጋር ያለው ልቧ ተሰብረዋል። እውነት የፈለገ ነገር ቢመጣላት እንደውም ትዝ የሚላችሁ ከሆነ እነ እህቶቿ አልወፈርሽም እና እንውሰድሽ ምናምን ነገር እያሏት ነበር። ሩታ ውስጧ ደስተኛ ሳይሆን እንዴት ነው የምትወፍረው? እንዴት ነው? እናቷን ብትኖር አባቷን ቢኖር ምንም የፈለገ ቤተሰብ አጠገቧ ቢሆኑ ውስጧ ደስተኛ እስካልሆነ ድረስ መቼም ሰውነቷ አይመለስም። እውነቴ ነው። ውስጣችሁ ደስተኛ ከሆነ ቆሎ ብትበሉ ትወፍራላችሁ። ቆሎ ብትበሉ ወዛችሁ ይመጣል። ስለዚህ ለምንድን ነው የምትረብሿት ልጅቷን? ኧረ ተዋት በቃ። አብርሽ ትላንትና ኮብልሎ የሄደ ሰው ነው። ይህ ጥርግ ይበል እንዴ! ያለሱ ወንድ የለም እንዴ ባገሩ ላይ? እልም ይበል ይቀናኛል ካለ እልም ለምን አይልም? እኔ መጨረሻው ነው የምፈራለት ይሄ ልጅ። አንድ ደግሞ ይሄ ከሱ ጋር አጨብጨባችሁ የምትመጡ ሰዎች በቃ ተዋት እንዴ! አጨብጫቢ አለቅላቂ ምን ነው? በቃ ይበቃችኋል። ምንድን ነው? ለራሳችሁ ቢዝነስ ነው እናንተ ይሄን ያደረጋችሁ ያላችሁ እንጂ እውነት ሩታን ወዳችኋል አይደለም። መቼም አይምሮ የሌለ ሰው ነው እንደዚህ አይነት ነገር እንትን ተብሎ የሚመጣው። እውነት እኔ ራሴ ስሜታዊ እያደረጋችሁኝ ነው። ከምሬ ነው ምላችሁ። ስለዚህ እኔ ይበቃኛል በዚህ ቪዲዮ። በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረጋችሁ ቤተሰብ ይሁኑ። እንዲሁም አስተያየት ካላችሁ ኮሜንት ያስቀመጣችሁ ላይክ ያደረጋችሁ ቪዲዮን እያያችሁ ውጡ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ሁሉልኝ። ባይ